ይድረስ ኢትዮጵያውያንና ኢትዮጵያውያት ነን ለምትሉ ወገኖች እንዲሁም ለሰው ልጆች ሁሉ ኢትዮጵያዊውን ሰላምታችንን እናቀርብላችኋለን። እግዚአብሔር ምስጋና ይድረሰውና ለእናንተና በእናንተ ስለእናንተም ሊያደርግ ያቀደውን እጹብ ድንቅ ስራውን ሁሉ አከናውኖ ጨርሷል። የቸርነትና የምህረት ስጦታውንም ሁሉ ሰጥቶ አብቅቷል። የቀረው አንዳችም ነገር የለም። የቀረ ነገር ቢኖር የእናንተ ድርሻ ብቻ ነው። ያም ድርሻችሁ ይህን ሁሉ የተትረፈረፈ ስጦታውን ተቀበላችሁና በዚያ ተጠቅማችሁ እየራሳችሁን ለመልካሙ የህይወት ህልውና አኗኗር ማብቃት ነው። ስለዚህ እንደናንተ ሰው የሆነው እግዚአብሔር በዚህ መልእክት የምላችሁን ስሙኝ ይላችኋል። እናት አገራችን ኢትዮጵያ የሆነችው እናቱ ድንግል ማርያምም ወትቤሎሙ እሙ ለለይት ለአኩ ኩሎ ዘይቤለክሙ ግበሩ ብላ ለቃና ዘገሊላ የሰርግ አገልጋዮቻቸው እንደተናገረች ዛሬም ለእናንተ ልጄ የሚላችሁን ሁሉ ስሙት አድርጉትም ትላችኋለች። ዮሐንስ ምዕራፍ 2 ቁጥር 5። እንግዲህ ልጇ ኢየሱስ ክርስቶስ የሚላችሁ ይህ ነውና ስሙት። እነሆ ማደሪያዬ ይሆን ዘንድ ሰውነታችሁ ይኸውላችሁ እንካችሁ ብዬ ሰጠኋችሁ። እርሱም በመጀመሪያ ግዙፍ የሆነውንና በደመ ነፍስ የሚንቀሳቀሰውን እንስሳዊ የስጋን አካልና ባህሪ የተላበሳችሁት ከምድር አፈርም አሳምሬ ያበጀሁት ነው። ከዚያ ቀጥሎ በመልክ የፈጠርሁት ያሰኘችኝንና የምንነቴ መታወቂያ የሆነችውን የነፍስን አካልና ባህሪ እፍ ብዬበት እንደኔ ሕያው ያደረግሁት ነው። በመጨረሻ ከኛ እንዳንዱ ሆነ ያልሁበትንና የማንነቴ መለያ የሆነውን ደጉንና ክፉውንም የሚያሳውቀውን ከሁለቱ አንዱን መርጦ ለመወሰንና አጽንቶ ለማስፈጸም የሚያስችለውን የመንፈስን አካልና ባህሪ ያቀዳጀሁት ነው። በዚህ ምንነታችሁና ማንነታችሁ ከሐሰት ይልቅ እውነትን፣ ከክፋት ይልቅ ደግነትን፣ ከሞት ይልቅ ሕይወትን በመምረጥ እኔን መስላችሁ እኔን አህላችሁ በመልካም ኑሩበት ብሎ የነፍስ የስጋና የመንፈስ ሶስትነታችሁን በዚህ ምስጢረ ተዋህዶ ፍጹም አንድ አድርጎ ሰብአዊነትን ሰጣችሁ። በዚህ ሰውነታችሁ ለዘላለም የምትኖሩበትን የምድር ገነትንም አሁን በምታዩት ዓለም እንዲህ አዘጋጅቶና አሟልቶ ወደ እርሷ አምጥቷችሁ ይኸው እየተመላለሳችሁባት ትገኛላችሁ። ታዲያ በቅድሚያ እናንተ ይህን የሰውነታችሁን ትክክለኛ ምንነትና ማንነት እንኳ ሳታውቁትና ሳትጠቀሙበት ሳትደሰቱበትና ሳትሰሩበትም እንዲያው ዝም ብላችሁ በስጋ በነፍስና በመንፈስ ባደረጋችሁት የክፋት የኃጢአትና የሞት ምርጫችሁ ብቻ እየተመራችሁ በስቃይ ኑሮ የምትጓዙት ለምንድር ነው? እስከ መቼስ ነው? ቀጥሎም እርስ በርሳችሁ ወንድና ሴት፣ ሽማግሌና ወጣት፣ ስጋዊና መንፈሳዊ፣ ካህንና ምእመን፣ ጻድቅና ኃጥእ፣ ቅዱስና ርኩስ፣ አዋቂና አላዋቂ፣ ማይምና ምሁር ማለት ያልተማረና የተማረ፣ ተማሪና ወታደር፣ የበላይና የበታች፣ ገባርና አስገባሪ፣ ነጋዴና ቀራጭ፣ ከተሜና ገጠሬ፣ ጨዋና ባለ እጅ፣ ሰሪና አሰሪ፣ አገልጋይና ተገልጋይ፣ ትልቅና ትንሽ፣ ደሃና ሀብታም፣ ገዥና ተገዢ፣ ፈራጅና ተፈራጅ፣ ነጭና ጥቁር፣ ቀይና ጠይም፣ ሴማዊና ካማዊ፣ ያፌታዊና አበሻ፣ አረማዊና ቡድሃዊ፣ አህዛብና ህንዳዊ፣ አይሁዳዊና ሳምራዊ፣ ክርስቲያንና እስላም፣ አማኒና ኢአማኒ እየተባባላችሁ ተለያይታችሁ በጠላትነት የምትኖሩት ለምንድር ነው? እስከ መቼስ ነው? በመጨረሻም ቸሩ ፈጣሪያችሁ
ኢትዮጵያ የእግዚአብሔር መንግስት ናትና እንካችሁ ኑሩባት፣ ተገልገሉባት፣ አገልግሉባትም ብሎ ቤተ ሕዝቡን ቤተ መልክናውንና ቤተ ክህነቱን በምስጢረ ተዋህዶ አከናውኖና አንድ አድርጎ ከመጀመሪያዎቹ ፍጡሮቹ ከአዳምና ሔዋን ጀምሮ የሰጣችሁን የሕይወትና የህልውና ስርዓት ለውጣችሁ በሰይጣናዊው ስሁት ልማድ ቤተ ክህነትና ቤተ መንግስት ሃይማኖትና አገዛዝ ማለት እንደ ፈረንጆቹ አነጋገር ቸርች ኤንድ ስቴት ማለት እምነትና ፈሊጥ ወይም ፖለቲካ እያላችሁ ከፋፍላችሁ ይኸው እስከ መጋደል ባደረሳችሁ የማያባራ ጠብና ጦርነት ውስጥ ተዘፍቃችሁ መተላለቃችሁን የምትቀጥሉት ለምንድር ነው? እስከ መቼስ ነው? ፍጥረት በተለይም የሰው ዘር ይልቁንም ኢትዮጵያዊና ኢትዮጵያዊት ነን የምትሉት እናንተ ከቶ ምን እስኪመጣ ምንስ እስኪሆን እየጠበቃችሁ ነው? እንደ መለኮታዊው የትንቢት ቃል በኖህ ዘመን የደረሰውን የመሰለው ነገር ግን እንደ ቀደመው በውሃ ሳይሆን በእሳት የሚሆነው ያሁኑ አጠቃላዩና ደምሳሹ የጥፋት ማዕበል እስኪመጣ ነው እየጠበቃችሁ ያላችሁት? በሉ እንጂ ለሁሉም ጥያቄ መልሱን ስጡ። ዝም አትበሉ። በየራሳችሁ የእናንተም በሆኑት በሌላውም ላይ ምን እስኪሆን ምንስ እስኪመጣና እስኪደርስ ነው እየጠበቃችሁ ያላችሁት? የእግዚአብሔር ባልሆነው በተቃራኒው ቀንበር ተጠምዳችሁና ባላዋቂነቱ ጨለማ ተሸፍናችሁ እስከ ዛሬ በእውርነትና በግዞተኝነት የቀጠላችሁበትን ይህን የግብዝነት አኗኗራችሁን አሁንና ወደፊትም የመቀጠል ቁርጥ ፍላጎት ያላችሁ ናችሁን? አዎን፣ ምርጫችሁና ፍላጎታችሁ ይህ መሆኑን እነሆ ዛሬ የምትገኙበት የሁላችሁም አቋም እያረጋገጠ ይመሰክራል። ስለዚህ ይህ ነባራዊው ሁኔታችሁ በዚህ በመጨረሻው ዘመን በእግዚአብሔር እውነትና ብርሃን እነሆ ተከስቷል እና እያንዳንዳችሁ በነፍስ ወከፍ ለየራሳችሁ መልካም ሕይወት ስትሉ ለጥቂት አፍታ በያላችሁበት ቆም ወይም አረፍ ብላችሁ የህሊናችሁንም አይን ገልጣችሁ በማስተዋል ትመለከቱት ዘንድ ካላዋቂነት ሰመመናችሁም ነቅታችሁ የፈጣሪያችሁንና የእናቱን ቃል በተመስጦ ታደምጡ ዘንድ ይህን ታላቅ የቃለ ዓዋዲ ቀዳሚ መልእክት አቅርበንላችኋል። መግቢያ ባለፉት 10 ዓመታት በኢትዮጵያ የእግዚአብሔር መንግስት አገልጋይ በንቡረ እድ ኤርምያስ ከበደ ወልደ ኢየሱስ አማካይነት ተዘጋጅተው እስካሁን በተሰራጩት መጽሐፍታችንና በህዋ ሰሌዳችን ገበታዎች አማካይነት በተላለፉት የእግዚአብሔር መልእክቶች ስለ ኢትዮጵያና ኢትዮጵያዊነት ስለ ኢትዮጵያዊውና ኢትዮጵያዊቷ ማንነትና ምንነት በስፋትና በምልአት በጥልቀትና በምጥቀት በጽሙናና በይፋ በዝርዝርና በማጠቃለል በሚበቃ ተነግሯል፣ ተጽፏል፣ ተብራርቷል፣ ታትቷልም። ይህንም ንግግርና ጽሕፈት ማብራሪያና ሀተታ እንኳንስ ዘመናዊውን የስልጣኔ ትምህርት አግኝቼ ያውቅ ያለሁ የሚለው የዛሬው ትውልድ ይቅርና በድንጋይ ዳቦ ጊዜ በነበረው መልክና ይዘት በየዳር አገሩ በየዱር ገደሉም ተገልለው ጥሬ በሚባለው የጥንተ ተፈጥሮ ስርዓት የሚኖሩ የሰው ወገኖች እንኳ በቀላሉ ሊገባቸው ይቻላቸዋል። ይህን እውነታ ከማወቅና ከመረዳት አልፎ ለመገንዘብ ያልተቻለ ወይም የማይችል ሰብአዊ ፍጡር ካለ የተፈጥሮ ጉድለት ያለበት ደካማ ወይም ራሱን ለስንፍና የዳረገ ያዋቂ አጥፊ ነው ከማለት በቀር ሌላ ትርጉም ሊሰጠው ወይም ምክንያት ሊቀርብበት የሚያስፈልግ አይሆንም። በዚህ ረገድ ይህ ትውልድ እግዚአብሔር በነቢዩ አንደበት ወይ መስሉ ህዝቤ ከመዛልቦ ልብ እስመለከ ይህ አደገከ ልብከ ዋነ ይህ አደጉከ ይትሱሊተ እስመረሳይከ ህግ አምላክከ ማለትም ህዝቤ ሆይ በተፈጥሮ ያደልሁህን የልቦናህን እውቀት ትተህ አይምሮ እንደሌለው ሰው ሆነሃልና የአምላክህንም ህግ ረስተሃልና እኔም በረድኤት ተለይቼሃለሁ አትሰዋልኝ ብሎ
ለተናገረው መለኮታዊ ቃል የተዳረገ ሆኖ ይገኛል። ሆሴዕ ምዕራፍ 4 ቁጥር 6። ይህ መልእክት ያስፈለገበት ምክንያትና ዓላማው በአሁኑ ጊዜ ይህ መልእክት እንዲተላለፍ አስፈላጊ የሆነበትን ምክንያት እንደሚከተለው ባጭር እንግለጥላችሁ። የእግዚአብሔር መንግስት የሆነችው ኢትዮጵያ ለታማኞች ልጆቿ ተገልጻ እነርሱም እየኖሯትና እያገለገሏት እስከ ዛሬ ለ7505 ዓመታት በነጻነት ህልውናዋ ያለች አሁንም በእነርሱ ዘንድ በዚያው በህያው ነጻ አቋሟ የቀጠለች መሆኗ ይታወቃል። ይህች ስመጥሩይቱና ገናናይቱ ኢትዮጵያ የእግዚአብሔር መንግስት ከጥንት ከመሰረት እጆቿን ወደ እግዚአብሔር ያለማቋረጥ ዘርግታ ለሰው ዘርና ለፍጥረት ዓለም ሁሉ የማለደችው ናት። ምልጃዋም በእግዚአብሔር አብ ዘንድ ተቀባይነትን አግኝቶ ተቀዳሚና ተከታይ የሌለውን አንድ ልጁን ወደ እርሷ ልኮ በሰውነት ተወልደው ዘንድ ፈቃዱ የሆነላት ራሷንም ለአምላክ እናትነት ያበቃችው የመለኮት ሙሽራ ናት። በዚህ ሙሽርነቷም የጠፋውን የሰውን ዘርና ፍጥረት ዓለሙን ሁሉ ከክፋትና ከኃጢአት ከጥፋትና ከሞት ለዘላለሙ በቤዛነቱ ሊያድን ወደዚህ ዓለም የመጣውን የእግዚአብሔርን ልጅ ኢየሱስ ክርስቶስን የወለደችው ቅድስት ድንግል ማርያም ናት። እንግዲህ ወይሰበክ ወንጌለ መንግስተ እግዚአብሔር ውስተ ኩሉ ዓለም ከመ ይኩን ስምዐ ላለ ኩሉ አሕዛብ ወኢተአሚረ ይበጽሕ ህልቀት ማለትም በአሕዛብ ሁሉ ላይ ምስክር እንዲሆን ይህ የእግዚአብሔር መንግስት ምስራች በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ባለው በጌታችን ኢየሱስ ክርስቶስ መለኮታዊ ቃል መሰረት ይህችው ኢትዮጵያ በቃልና በመጽሐፍ ብቻ ሳይሆን በህዋ ሰሌዳዎች ልዩ ልዩ መድረኮች ላይ ሳይቀር ኢትዮጵያ የእግዚአብሔር መንግስት በሚለው ስሟና ማንነቷ ለመላው ዓለሙ ሁሉ እየታወጀች መሆኗ ይኸው በይፋ በሚታየው ተጨባጭ እውነታ ተረጋግጦ ይነበባል። ከዚህ የተነሳ ኢትዮጵያ የእግዚአብሔር መንግስት ባላመነው ስጋዊ ዓለም ዘንድ ተገልጻ የምትሰፍንበት ጊዜ በመቃረቡ በአጠቃላይ እያንዳንዱ ሰብአዊ ፍጡር በተለይም ኢትዮጵያዊት ነኝ የሚለው ወገን ይህን ግዙፍ የሆነ እውነታ በማስተዋል ተመልክቶ ለራሱ ምድራዊና ሰማያዊ ደህንነት ሲል በቶሎ የየግሉን ማንነትና ምንነት በማስተካከል እየራሱን እንዲያዘጋጅ አምላካዊው የማስጠንቀቂያ ጥሪ እየተጠናከረለት መጥቷል። በባለቤቱ በእግዚአብሔር ዘንድ ወንዱ ሁሉ ገብርኄር ማለትም ታማኙ አገልጋይ የተባለውን ጎበዝ፣ ሴቷም ሁላ ሙሽራውን ሊቀበሉ ከተመረጡት ደናግል መካከል ልባሞች የተባሉትን ደንገጥሮች መስለው ይገኙ ዘንድ ማቴዎስ ምዕራፍ 24 ቁጥር 14። አዎን የዚህ ታላቅ የአዋጅ ቃል መልእክት ዋና ዓላማ ይህን አምላካዊ የማስጠንቀቂያ ጥሪ ለሚመለከተው ሁሉ ለማድረስ ለማስታወስና ለማሳሰብ ነው። እንዳስተዋላችሁት በዮሐንስ ራእይ ላይ 666 ወይም 666 የሚለው አሃዝ የተሰጠው የጥፋት ርኩሰት መታወቂያ ቁጥር 6ኛ ወር በሆነው በየካቲት ወር 1966 ዓመተ ምህረት በኢትዮጵያ በገሃድ ከተገለጠ እነሆ 40 ዓመታትን እያስቆጠረ ይገኛል። የዚህ የኢትዮጵያ ትውልድ ጽኑ መከራ በዚህ ረጅም ጊዜ ውስጥ ማብቃቱ ቀርቶ እየረቀቀና እያየለ እየደረጀና እየተንሰራፋ ከመሄድ በቀር የመቀነስ ወይም የመርገብ ምልክትን እንደማያሳይ ይኸው በይፋ የሚታይ ሆኗል። ለምን? ምክንያቱ እንደሚከተለው ግልጽ ነው። በአገር ውስጥም ሆነ በውጭው አህጉር ያለው ይኸው የኢትዮጵያ ትውልድ ተጠቃሎ የሚገኝባቸው ቤተ ህዝቡ፣ ቤተ ምልክናውና ቤተ ክህነቱ ሁሉም በትስብእት ደም ታትሞ በጸናው እውነተኞቹ ኢትዮጵያውያንና ኢትዮጵያውያትም እስከ ዛሬ ጠብቀውት በኖሩት
በቅዱሱ ኪዳን ላይ ከፈጸሙት ከታላቁ የክህደትና የአመጽ የክፋትና የአመንዝራነት ኃጢአታቸው ምክንያት በመለኮታዊ ውግዘት እንደተያያዙ ቀጥለውበታል። እኒሁ ወገኖች ከዚህ ታላቅ ኃጢአታቸው በእውነተኛ ንስሐ ተመልሰው ውግዘቱ እንዳይፈታላቸው መጀመሪያ ከፈጣሪያቸውና ከቅድስናቱ ይቅርታ መጠየቅን በትዕቢትና በእብሪት በትምክህትና በማናለብኝነት እምቢ ብለው በአንገተ ደንዳናነት እንደጸኑ ይገኛሉ። ዳግመኛ እርስ በርሳቸው ይቅር መባባልን እንደዚሁ አሻፈረን ብለው በጠላትነት መቃወማቸውን ቀጥለውበታል። በመጨረሻም በየራሳቸው ውስጥ የሰላምና የፍቅር የመግባባትና የስምምነት ስሜት የሌላቸው መሆናቸውን በዚሁ መራራ ፍሬያቸው አረጋግጠው አሳውቀዋል። በአምላካዊው ቃል ትውልድ እሉት ወአማጺት እክይት ወዘማዊት ማለትም ከሃዲና አመጸኛ ክፉና አመንዝራ ትውልድ የተባለችውንና ክርስቶስን ሰቅላ የገደለችውን የአይሁድን ትውልድ የመሰለው ይኸው የዛሬው የኢትዮጵያ ትውልድ ከዚህ ኃጢአቱ በንስሐ የመመለስ አዝማሚያ ሊታይበት ፈጽሞ ያልተቻለ በመሆኑ ከፈተናው እሳትና ከመከራው ማዕበል ምንም ያህል እንዳልተማረ አስመስክሯል። ማቴዎስ ምዕራፍ 12 ቁጥር 39። ከላይ እንደተመለከተው ጊዜው ከማለፉና ቀኑ ከመምሸቱ በፊት ይህን መለኮታዊ የሆነውን የመጨረሻ የጥሪ መልእክት ኢትዮጵያ የእግዚአብሔር መንግስት በአጠቃላይ ለእያንዳንዱ ሰብአዊ ፍጡር በተለይም ኢትዮጵያዊት ነኝ ለሚለው ወገን በነፍስ ወከፍ አቋሙ የየራሱን ውሳኔ ይሰጥበት ዘንድ እንድታቀርብለት የግድ አስፈላጊ ሆኖ የተገኘው በዚህ ምክንያት መሆኑ ሊሰመርበት ይገባል። ይህን የመጨረሻውን መለኮታዊ ጥሪ ሰምቶ ለመቀበል ኢትዮጵያ የእግዚአብሔር መንግስት ያቀረበችውን ይህን ጥሪ ለመቀበል በቅድሚያ እያንዳንዱ ወንድና እያንዳንዷ ሴት በኢትዮጵያና በኢትዮጵያዊነት ረገድ ሁለቱም ጾታዎች በየራሳቸው ስለየራሳቸው እውነተኛ ማንነትና ምንነት ሊያውቋቸው የሚገባቸውን መሰረታዊያን የእግዚአብሔር እውነቶች እንደሚከተለው አንድ ባንድ ዘርዝረን ስለምናቀርብ በትኩረትና በማስተዋል መከታተሉ የእያንዳንዳችሁ ፈንታ መሆኑን አስቀድመን እናሳስባለን። ይህ ግዳጅ በሚፈጸምበት ጊዜ እያንዳንዳችሁ ግለሰቦች ወደ ፊትና ወደ ኋላ፣ ወደ ቀኝና ወደ ግራ፣ ወደ ላይና ወደ ታች ዙሪያችሁንም በቅርብና በሩቅ መመልከት ፈጽሞ አያስፈልጋችሁም። አዎን ወደ ማንኛውም አይነት ሰው ሴትም ሆነች ወንድ ማተኮርና ስለማንኛውም አይነት ሰው ማሰብም ሆነ መናገር ከቶ አያስፈልጋችሁም። ለመልካም አርአያነት የሚጠቀስ ዛሬ በአካለ ስጋ ሕያው የሆነ ሌላ ሰብአዊ ፍጡር የለምና በመንፈስ ቅዱስ አማካይነት በውስጣችሁና በመካከላችሁ ከሚገኙት ከኢየሱስ ክርስቶስና ከድንግል ማርያም በስተቀር በአካለ ነፍስ በተመስጦ ማሰብ፣ በአካለ ስጋ በጽሙና ማድመጥና በአካለ መንፈስ በአትኩሮት መመልከት የሚያስፈልጋችሁ ወደ የራሳችሁ ውስጣዊ ሰውነት ብቻ መሆን ይኖርበታል። ምክንያቱም ምድራዊና ሰማያዊ ጊዜያዊና ዘላለማዊ የሆነው የግላዊ ህይወታችሁ ወይም ሞታችሁ አብይ ጉዳይ የሚወሰንበት የፍርድ አደባባይ ያ እግዚአብሔር ያለማቋረጥ የሚገኝበትና የየግለሰብናችሁ የስጋና የነፍስ ማዕከል የሆነው ህሊና የሚባለው ውስጣዊ ሰውነታችሁ ያ ማለት መንፈሳችሁ በመሆኑ ነው። በዚህ መርህ መሰረት የየራሳችሁን ማንነትና ምንነት በትክክል ለማወቅ የምታደርጉትን ጉዞ በደህና አካሂዳችሁ ከደገኛው ግብ ለመድረስ የሚቻላችሁ የእግዚአብሔር የእውነትና የብርሃን ፋና መሪነት በመሆኑ ለዚህ ለተነሳንበት ለታላቁ ቀዳሚ የአዋጅ ቃል መልእክታችን ዓላማ መከናወን የሚያስፈልጋችሁ ዝግጅት እንዲህ በሚል አጭር አረፍተ ነገር ይጠቃልላል።
የራስን አፍአዊና ውሳጣዊ ሰውነት በእውነትና በመንፈስ ቅዱስ አምልኮ ንጹህ አድርጎ መገኘት። ነቢዩ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ማለትም እግዚአብሔር ሆይ ባንተ ስርዓት መልካሙን ሕይወት መኖር እንድችል ወደሚያበቃኝ ወደ መቅደስህ ተራራ መርተው ይወስዱኝ ዘንድ ብርሃንህንና እውነትህን ላክልኝ ሲል እንደጸለየው መዝሙር ምዕራፍ 42 ቁጥር 3 የፍጥረቱ ሰሪና ባለቤት በሆነው በእርሱ በአንዱ አምላክ በእግዚአብሔር አብ ሕይወቱ በሆነው በእግዚአብሔር መንፈስ ቅዱስ እጹብ ድንቅ ግብር ከፍጽምት ቅድስት ድንግል ማርያም በፍጹም ሰውነት በተወለደው በልጁ በእግዚአብሔር ወልድ ኢየሱስ ክርስቶስ ሁሉ ነገር ለአንዴና ለዘላለሙ አብቅቷል፣ ተጨርሷል፣ አልቋል፣ ተደርጓል፣ ተፈጽሟል። ይህም እግዚአብሔር አምላክ በፍጥረቱ የከሰተው እውነትና የፈጸመው መልካምነት ለፍጥረቱ የሰጠው ተስፋና ያናገረው ትንቢት ያሳደረው ፍላጎትና ያሳየው ህልም የገለጠው ራእይና የተካየደው ቃል ኪዳን የለገሰው ቸርነትና ያደረገው ምህረት ነው። ስለዚህ በሌሎች ላይ ሆኖና እየሆነ ያየነውና የምናየው የሰማነውና የምንሰማው የሞቱ ጥሪ ወይም ደምሳሹ የጥፋት ኃይል በእኛም ላይ ድንገት ደርሶብን ያለ ንስሐ እንዳንወሰድ አንተም አንቺም ሁላችሁም ለአንዲት አፍታም እንኳ ቢሆን ቀጠሮ ሳትሰጡ እየራሳችሁን ለእውነተኛው የቅዱሱ ኪዳን ኢትዮጵያዊነት ሕይወት አብቅታችሁ ተገኙ። የእግዚአብሔር መንግስት ኢትዮጵያ ለግዙፉ ፍጥረተ ዓለም የመገለጫዋ ቀን እንሆ ደርሷልና የዚህም የምስራች ዜና በቅርቡ በሚወጣው የአዋጅ ቃል ይነገራል። ዘላለማዊው ሊቀ ካህናታችንና ንጉሠ ነገሥታችን ኢየሱስ ክርስቶስ አነ ውእቱ አልፋ ወኦ አነ ቀዳማዊ ወአነ ዳህራዊ ርእስ ወማህለቅት ወናሁ ወመጽእ ፍጡነ ወእሴቴኒ ምስሌ ውእቱ ከመ እፍድዮ ለላሃዱ ወእኮንኖ በከመ ምግባሩ ወይትህትም ቃለ ተነቢዮቱ ለዝንቱ መጽሐፍ እስመ በጽሐ ዘመኑ ወለዘገፍአኒ ይገፍእዎ እንከ ወለዘረስሐኒ ያረስህዎ እንከ ወጻድቅ ለይጽደቅ ወንጹህኒ ለይንጻህ ማለትም እኔ የሁሉ መጀመሪያና መጨረሻ ራስና መደምደሚያ ነኝ። ለቃልነቴ መገለጫ መነሻ እንደሆነው እንደ እና መዳረሻው እንደሆነው እንደ ኦ ፊደላት እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደ ስራው ፈርጄ ከፍለው ዘንድ ዋጋዬ ከኔ ጋር ነው። የዚህ መጽሐፍ የትንቢት ቃል ሊፈጸም ዘመኑ ደርሷልና በግልጥ አውጀው እንጂ አትሰውረው። እንግዲህ ወዲህ ግፈኛው በግፉ ርኩሱም በርኩሰቱ እውነተኛውም በእውነተኛነቱ ንጹሑም በንጽህናው ይቀጥል ብሎ በማጠቃለያ ቃሉ እያሳሰበን እንዳስጠነቀቀን ራዕየ ዮሐንስ ምዕራፍ 22 ቁጥር ከ10 እስከ 13 ወስብሐት ለእግዚአብሔር ወለወላዲቱ ቅድስት ድንግል ማርያም ወለመስቀሉ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ለዓለመ ዓለም አሜን።